ጥርሳችንን በሁለት ደቂቃ ፏ የሚያደርግልና እንዲሁም ደግሞ አላስፈላጊ የሆነ የአፍ ጠረን ያለብን ደስ የሚል ጠረን እንዲኖረው የሚረዳንን ግብአት እየላችሁ መጥቻለሁ። ሰላም ውዶች፣ እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ ያልኩኝ። እንግዲህ መግቢያ ላይ እንዳልኳችሁ ዛሬ በጣም ነው የገረመኝ። በጣም ነው ደስ የሚለው። በቃ የሆነ ጥርሳቸውን አዝዴታችሁት ራሱ እንዴት እንዳባቱ እንደሚያምር በዛ ላይ ደግሞ ሽታው እና እሱን ግብአት ይዤላችሁ መጥቻለሁ። እናንተ ግን ቪዲዮውን እስከ መጨረሻው ተከታተሉት በትዕግስት። በተለይ እንዳልኳችሁ እኔ እዚህ ከጎንና ከጎን ትንሽ የበለዙ ነገር አለ። በሳምንት ቢያንስ በሳምንት ሁለቴ እንዲሁም ደግሞ ሶስቴ ብናጸደው ወይም ደግሞ በሳምንት አንዴ ብናጸደው ጥርሳችን ንጽህናውን የጠበቀ ይሆናል ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ ምንድነው የሚያስፈልገን? ሙዝ ነው። ሙዙን እንግዲህ እዚህ ጋር በመጀመሪያ ደረጃ እንልጠዋለን። እንግዲህ የምንጠቀመው ሙዙን ነው፣ ይቅርታ ልጣጩን ነው የምንፈልገው፣ ሙዙን አይደለም ማለት ነው። የሙዝ ልጣጭ እንደምታውቁት በጣም ብዙ ጥቅም ያለው ነው። በተለይ ደግሞ ማዳት ለሚያስቸግራችሁ፣ ያለ እድሜ ደግሞ ፊታችሁ ለሚሸበሸብ፣ አይናችሁ ስር ሽብሽብ ለሚጠቁር፣ ለብጉር ለመቀነስ ስለ ሙዝ ልጣጭ በተለይ ሰርች አድርጋችሁ ብታዩ በደንብ አድርጋችሁ ዶክተሮች ያስተማሩታል። በእውነት ይሄን ያህል ጥቅም አለው እንዴ ነው የምትሉት? እና እኔ ለፊት የምጠቀመዋለሁኝ እንዲሁም ደግሞ ለፀጉር አሪፍ ነው። እና እንደዚህ አድርጌ በደንብ አድርጌ የምንፈልገው የልጣጩን ተውስጥ ያለውን ይሄንን ፈቅፍቀ የምናወጣው ማለት ነው። እሱን ብቻ ነው የምንፈልገው፣ ሙዙን አይደለም ማለት ነው። እንደዚህ ያለው ይሄን ፓርት ነው የምንፈልገው። እንግዲህ አንደኛው አልበቃኝም፣ በዛ አድርጌ ነው የምሰራው። ግን ለአንዴ ብቻ ነበረ እኔ የፈለግኩት፣ ነገር ግን ተርፎኛል ማለት ነው። እና ሌላም ግብአት አለኝ። እናንተ ላይክ እያደረጋችሁ አዳዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱ በጣም ነው የማመሰግነው ማለት ነው። እና እንደዚህ አድርጌ በተለይ ደግሞ እንደዚህ በጣም ያልበሰለ ቢሆን አሪፍ ነው። እንደዚህ አይነቱ በደንብ አድርጎ ይሰጠናል ማለት ነው። እኔ እንግዲህ እንደዚህ ታደረግኩት በኋላ ምን አደርገዋለሁኝ? እዚህ ጋር እንደምታዋት ያን ሁለቱንም ልጣጭን ብዬ ይችን ብቻ ነው የሰጠኝ ማለት ነው። እና እንደዚህ ሳትፈቀፍቁ ራሱ ሙዙን በልታችሁ ተበላችሁ በኋላ ሁሌም ቢሆን ፊታቸውን ታጥባችሁ በንጹህ ፊት ላይ ብትቀቡት ብታሹት በደንብ ነው ማዳታችሁን የሚያጠፋላችሁ ማለት ነው። እና እዚህ ጋር እንግዲህ ሌላኛው ግብአቴ ሎሚ ነው። ሎሚን ትንሽዬ እንደዚህ ጥቁር ነገር ያለበት፣ ያው እንግዲህ ሙዙ ትንሽ ሲቆይ ታውቃላችሁ ይጠቁራል። የሙዝ ልጣጩ ነው እንጂ ሌላ ምንም አይደለም ማለት ነው። እንደዚህ ግማሽ እጠቀማለሁ ትንሽዬ በምታዩት ማንኪያ ሎሚ ለጥርስ ለሽታውም ላፋችን ጠረን ማለት ነው። ላፋችን ጠረን ጽድት ነው የሚያደርግልን። እንደገናም ደግሞ ያላስፈላጊ ይሆናል አይደለም የሚያሳክከን ጥርሳችን ውስጥ ጥርሳችንን የበለዘውን እንዲሁም ደግሞ ቢጫ የሆነውን ፍክት ነው የሚያደርግልን ማለት ነው። እንዲሁም ደግሞ ለጠረን አፋችን የሆነ ሽንኩርት በልተን ሊሆን ይችላል፣ የማይሆን ምግቦችን በልተን ሊሆን ይችላል ማለት እንደ አሳ አይነቶች የሆነ ጠረን ሲኖረው እሱን ያስወግድልናል ማለት ነው። እና ሌላኛው ግብአት ይሄን ግብአት በነገራችን ላይ እኔ ይሄን ጨው ነው። ጨዋን ትንሽዬ በምታዩት ማንኪያ በሻይ ማንኪያ ነው የተጠቀምኩት። ጨው በነገራችን ላይ እኔ ከልጅነቴ ጀምሬ እናቴ በነገራችን ላይ ጥርሷ በረዶ ነው የሚመስለው። እሷ የምታጸደው በምንድን ነው? በጥሬ ጨው። ጥሬ ጨው ታወቃችሁ ማለት ነው መቼም በጥሬ አሸቦ ማለት ነው። በሱ ነበር የምትፈቀፍቀው እና የምትፍቀው የምታጸዳው፣ እንዲሁም ደግሞ በከሰል በጣም ነበር የሚያነጣው እና በተለይ የሆነ ጥርሳችሁ ፏ ነው የሚያደርግላችሁ፣ በረዶ እንዲመስል ይረዳዋል ማለት ነው። እና እሱን ይሄንን በፊትም የማውቀው ግብአት ነው ማለት ነው። እዚህ ጋር ደግሞ ሌላኛው ግብአት እንግዲህ እናንተ የምትጠቀሙትን ኮልጌት የጥርስ ሳሙና ማለት ነው፣ እሱን መጠቀም ትችላላችሁ። ትንሽዬ በምታዩት መልኩ ማለት ነው። እኔ እንግዲህ እንዳልኳችሁ ለአንድ ጊዜ ብቻ ነው የምጠቀመው።
የሰራሁት ማለት ነው። ከዛ በኋላ እናንተ አንዴ ሰርታችሁ እንዳልኳችሁ ግን ሁልጊዜ ባትፈቀፍቁት አንድ ቀን ይጸዳልናል ብለን በአንድ ቀን በጣም ተፈቀፈቅ ነው ድዳችንም ይሸሻል ማለት ነው። ስለዚህ ቢያንስ እንዳልኳችሁ ነው በሳምንት 2 ጊዜ እንዲሁም ደግሞ አንድ ጊዜ በትዕግስት ነው ሁሉም ነገር የሚለቀው እንጂ በአንዴ የበለዘው ነገር ይጠፋልናል ማለት አይደለም። ምክንያቱም ጥርሳችንም ይጎዳዋልም እንዲሁም ደግሞ እንዳልኳችሁ ድዳችን በቦረሽ ነው ቁጥር በጣም በፈቀፈቅ ነው ቁጥር ወደኋላ ይሸሻል ማለት ነው። እና እንደዚህ አድርጌ ሁሉንም ነገር በደንብ አድርጌ ቀላቀለዋለሁኝ ማለት ነው። በደንብ አድርጌ ተቀላቀልኩት በኋላ ባያችሁ መልኩ እንደዚህ አደርገዋለሁኝ። ከዛ ይሄንን ተቀላቀልን በኋላ ወዲያውኑ መጠቀም ትችላላችሁ። ወዲያውኑ በቃችሁ መጠቀም ትችላላችሁ። እኔ ግን ያው ጠዋት ሰርቼ ማታ ላይ ነበር የተጠቀምኩትና ፍሪጅ ውስጥ ስለማስቀምጠው ግጣም ያላት እቃ ላይ ነው የማደርገው ማለት ነው። በእንደዚህ አድርጌ ግጣም ያላት እቃ ላይ አደርገዋለሁኝ። እና በጣም ነው የሆነ ጥርስ አለ አይደለ እንደ ሰው ለካ ጥርስ ራሱ ሲጸዳ ይቀላል እንደ ነው ያልኩት። በጣም ነው ደስ ያለኝ ማለት ነው። ከዚህ በፊትም በነጭ ሽንኩርት ሰርቼላችሁ በጣም ወዳችሁታል። እኔም ወድጄዋለሁ። ያኔ ሽታው ላላችሁኝ በዛ መልኩ ማለት ነው። ለዛም የጠየቃችሁኝ ቁርንፍት አላችሁ፣ እንዲሁም ደግሞ በጨው በሎሚ መጉመጥመጥ ትችላላችሁ። እንዲሁም ደግሞ ምንም ችግር የለውም እንትን ባትሉትም ማለት ነው። ይሄኛው ለዛኛው ላይ መልስ ነው ማለት ነው። እና ይሄንን ይሄ ሽታ በጭራሽ የለውም። በጣም ደስ የሚል ሽታ ነው ያለው። እንደዚህ ግጥም አድርጌ አስቀምጠዋለሁኝ ፍሪጅ ውስጥ። የተረፋችሁንም እንደዚህ ማስቀመጥ ትችላላችሁ። ከዛ በኋላ እንግዲህ ማታ ላይ እንደዚህ አድርጌ አሁን ጥርሴን እያጸዳሁ አሳያችኋለሁ። እኔ ጥርሴ ያው እግዚአብሔር ይመስገን በጣም ቆንጆ ነው። ሆኖም ግን ያው የተራራቀ ቢሆንም ማለት ነው እና ይሄንን ግብአት ለብብታችሁ ራሱ ለጠቆረባችሁ ቦታ ራሱ ብትጠቀሙት ይሆናል። ምንም ችግር የለም ማለት ነው። እዚህ ጋር እንግዲህ እንደምታዩት ያው ጨው ማለት ነው። ጨው ብዙ ስላለው ጨው በጣም እንትን እያለ የነበረ እየቆመጠጠኝ ማለት ነው። እንደገናም ደግሞ ሎሚ ነበረው። ሎሚና ጨው ተቀላቅሎ አስቡት እንግዲህ። ግን በጣም ነው ጽድት የሚያደርግላችሁ የሆነ አላቅም እኔ ቅልል ነው ያለኝ። በጣም የሆነ ደስ የሚል ነበረ ሽታው ራሱ ማለት ነው። ጥርሳችሁን ራሱ ስታዩት ወይ እንደዚህ ነው እንዴ ብላችሁ ትገረማላችሁ ማለት ነው። እዚህ ጋር እንግዲህ በደንብ አድርጋችሁ ቦርሹት ማለት ነው። እኔ ግን እዚህ ጋር ስታዩኝ በጣም እየፈጠነ ነው አይደለ? ያ ማለት እኔ ቪዲዮን አፋጥኘው እንጂ ጥርሳችሁን ስትቦርሹ በተረጋጋ መንፈስ በጣም ቀለል አድርጋችሁ ነው መቦረሽ አለባችሁ ማለት ነው። ምክንያቱም እኔ እዚህ ጋር ቪዲዮ ስቀርጥ ስለሚረዝምብኝ በዛ 2 አደርገዋለሁ ማለት ነው። እና እንደዚህ አድርጌ አንድ ዙር መትቼዋለሁ። እንደምታዩት መንጋጋዬ ላይ ወደዛ ጥቁር ነገር አለብኝ ማለት ነው። እሱን ነገር ያጠፋላችኋል። በተለይ እንደሱ አይነት የጥቋቁር ነገር መንጋጋችን ላይ ይወጣል አብዛኞቻችን ማለት ነው። እና በዛ እሱን ጽድት አድርጎ ያወጣላችኋል። ሽታ እንዳያወጣ ያደርገዋል ማለት ነው። እንደገናም ደግሞ ምግብ ስንበላ ተሰንቅሮ የቀረ እዛ ውስጥ ጠቁሮ የሚቀራል እሱን ፍትግ አድርጎ እንደገናም ደግሞ ጽድት ያደርግና ቦርቡሮ ያወጣላችኋል ማለት ነው። እንደዚህ አድርጌ ድጋሚ እያጸዳሁት ነበር ማለት ነው። ያው እንግዲህ ቪዲዮ እየቀረስኩ ስለሆነ መዝረክረክም አለ እንግዲህ ይቅርታ ማለት ነው። እና ትንሽ ጨው ይቆመጥጣችኋል፣ ችግር የለም። በጽድት ነው የሚያደርግላቸው። በተለይ ምላሳችሁንም እንደዚህ ጽድት ታረጋችሁት እንዳልኳችሁ ነው። እና በእንደዚህ ሁኔታ በደንብ አድርጌ ደጋግሜ እየተጎመጠመጥኩት ነበረ። በደንብ አጽድታችሁ ከአንዴ 2 ዙር በስተቀር ከዛ በላይ እንዳታደርጉት እንዳልኳችሁ ነው። የጥርሳችን መስታወት በጣም ሲፈተግ የእሱ ውበት ይጠፋል ማለት ነው። እና እንግዲህ ይህን ይመስላል የዛሬው ቪዲዮ። በእርግጠኝነት ተወዱታላችሁ፣ ትጠቀሙበታላችሁ ማለት ነው። ሌላኛው ደግሞ የምንሰራው ለጥርሳችን ስህተት የጥርሳችን ብሩሽ መቦረሻው በጣም እሾካማና ረጅም ከሆነ እሱን ትንሽ ቆረጥ አድርገን ወይንም ደግሞ ትንሽ ዶልዶም ያለ
ነገር ቢሆን አሪፍ ነው መቦረሻው ማለት ነው። ምክንያቱም የሆነ ሁልጊዜ በጥርሳችን በቦረሽን ቁጥር ዲዳችን እየሸሸ ጥርሳችን ደግሞ ክፍተት እየፈጠረ ነው የሚመጣው ማለት ነው። በዛ ምክንያት እንትን ማለት አለብን። በጣም የረዘመ ከሆነ እንቁረጠው እኛ ቤት ውስጥ ላለውኝ። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቀሪውን ፍሪጅ ውስጥ አድርጉት ማለት ነው። አድርጋችሁ